ስራም ያድናል እምነትም ያድናል ተብሏል። ስለዚህ ተደምረው ተደርበው ነው የሚያድኑት ነው አሁን የመጀመሪያው። ሁለተኛው ስራዬ ቢያንስስ እየሞከርኩ ቢያንስብኝስ ላልድነው ልጠፋ ነው? ክርስቶስ ተፈጸመ ያለውስ ምኑን ነው ነው? ስለዚህ ይሄ ነው ጥያቄ። ቴንክ ዩ። እሺ በመጀመሪያ እስኪ አጠር አድርጌ የኛ የነገረ ድነት አስተምሯችን ልንገርህ። ድህነት በመጀመሪያ ድህነት ምንድን ነው? መዳን ምንድን ነው ሲባል የኛ ሂደት ነው። መዳን መነሻ ያለው መጀመሪያ ያለው በዳግም ምጽአት በሙታን ትንሣኤ በፍርድ ቀን የሚጠቃለል ሂደት ነው። ምክንያቱም መጽሐፍ ቅዱስ ሁሉንም መዳን ስለሚለው መጀመሪያ ወደ እምነት መግባት፣ ወደ ድህነት መግባት፣ ወደ ክርስትና መግባት የክርስቶስ አካል መሆን መዳን ነው። ከዛ ደግሞ ድህነታችን እንፈጽማለን። ድህነትን ማስቀጠል ማለት ነው። እዛ ጋር ሲነርጂ አለ። ምክንያቱም መዳናችሁን ፈጽሙ የሚለው የሰዎች አክሽን ስለሚያስፈልግ ነው እንጂ እግዚአብሔር ብቻ የሚፈጽመው ነገር ቢሆን ኖሮ አንተ ለምን ትታዘዛለህ? ሲጀመር ማመን ራሱ እኮ የሰው ድርሻ አለበት። ሲነርጂማ አለ እኮ ሁልጊዜ። የእግዚአብሔር ጸጋ ይቀድማል ነው እንጂ ሁልጊዜ ከእግዚአብሔር ነው የሚመጣው። የምታምነውን ነገር ራሱ የሚሰጠው እግዚአብሔር ነው። የምታምነውን ነገር ይሰራልህ እግዚአብሔር ነው። የክርስቶስ መሞት መነሳት፣ ለዓለም ያደረገው የማዳን ስራ እሱ አንተ እንዲህ በዚህ በኩል ልዳን ምናምን ብለህ ጠይቀህ አይደለም። እግዚአብሔር ለሰው ልጆች ይሄ ይሆናል ብሎ ነው ያንን ያዘጋጀልህ። እግዚአብሔር ያዘጋጀውን መዳን ስታምን ግን ተገደህ አይደለም የምታምነው። እንግዲህ አይ ቲንክ አንተ ወይ ካልቪኒስት ካልሆንክ ወይ ሉተራን ካልሆንክ እንደዚህ የምታምን አይመስለኝም። ስለዚህ ስታድን ነፃ ፈቃድ ይጠየቃል። በነፃ ፈቃድህ በኩል ኮኦፕሬት ታደርጋለህ። የእግዚአብሔርን ጸጋ መቀበል አለብህ ወደ ፈቅደህ ማለት ነው። አንተ ከተቀበልከው ያልተቀበለው በምንድን ነው የሚለየው? ለምሳሌ ወንጌል ሰምተህ አንተ አመንክ አይደል? አንተ አመንክ፣ ሌላው ሰው አላመነም። በምንድን ነው የምትለዩት? በእግዚአብሔር ፍቅር ነው ልዩነቱ። የእግዚአብሔር ጸጋ ነው ልዩነቱ። እግዚአብሔር ለአንተ ስላዳላ ነው። አንተን በተለየ ሁኔታ መርጦ እንድታምን ስላደረገ፣ ሌሎቹ እንዳያምኑ ልባቸውን ስላሳወረ ነው አይደለም። አንተ ስለተቀበልክ ነው አይደል? ስለዚህ ስትቀበለው ገና ኮኦፕሬት ማድረግ ጀምረሃል። አንተ ራሱ ከእግዚአብሔር ስራ ጋር መተባበር ጀምረሃል ማለት ነው። ካልሆነማ አለመቀበል ትችል ነበር እኮ እንደ ሌሎቹ። የተለየ ልዩ ተፈጥሮ የለህ አንተ። ሌሎቹ እንዳደረጉት የማያምኑት ሰዎች እንዳደረጉት አንተም አላምንም ማለት ትችል ነበረ። ግን ክርስቲያን የሆነ ሰው ክርስቲያን ካልሆኑት የሚለየው በተፈጥሮ ከነሱ የተለየ ሆኖ ሳይሆን ለድህነቱ ለመተባበር በመፍቀዱ ነው፣ በእምነት ማለት ነው። ከዚያ በኋላ የሚያትብብር ደግሞ በመልካም ስራ በኩልም ይገለጣል ነው። በመልካም ስራ ይገለጣል። አሁን እግዚአብሔር ያዳንን ከምንድን ነው? እግዚአብሔር ያዳንን እኮ ከመልካም ስራ አይደለም። ማለት መልካም ስራ የምንሰራ ሰዎች እንዳንሰራ አይደለም ያደረገን። እንዲህ አይነት ድነት የለም። እግዚአብሔር ያዳነን ከኃጢአት ከሞት ከዲያብሎስ ነው። ከኃጢአት ከሞት ከዲያብሎስ ሰው በመልካም ስራው መጀመሪያ ላይ ክርስቲያን ሳይሆን መልካም ስራ ብቻ ሰርቶ ክርስቶስን ሳያምን ወንጌልን ሳያምን ይድናል የሚል ትምህርት የለንም። ወንጌልን አምኖ ሰምቶ ወደ ክርስቶስ ኅብረት ከገባ በኋላ ግን እግዚአብሔር እምነትን ብቻ ሳይሆን መልካም ስራንም ኮንዲሽን አድርጎታል። እንግዲህ ከመጽሐፉ ጋር ካልተጣላን በቀር የአባቴን ፈቃድ የሚፈጽም እንጂ ጌታዊ ጌታዊ የሚል ብቻ እግዚአብሔር መንግስት አይወርስም ብሏል ጌታችን በወንጌል። በቃ ግልጽ ነው። መስራት አለብህ ማለት በአፍህ ስለተናገርክ ብቻ አትድንም ማለት ነው። ሐዋርያው ቅዱስ ጳውሎስም አንደኛ ቆሮንቶስ ምዕራፍ 13 ላይ ተራራ የሚያንቀጠቅጥ እንኳ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ይላል። በቃ ፍቅር ከሌለ ከንቱ ነኝ። እምነት በቃ ይበቃኛል፣ በእምነት ብቻ ድኛለሁ ብለህ ፍቅርን ልታስወጣ አትችልም ማለት ነው። ፍቅር ያስፈልግሃል። ፍቅር የመዳንህ አካል ነው። በፊት እኮ መልካም ስራ ለድነት የማይሆነው ያልዳነ ሰው፣ ጸጋ ያልተቀበለ ሰው መልካም ስራ ከእውነተኛ ፍቅር መስራት ስለማይችል ነው እንጂ እግዚአብሔር መልካም ስራን ስለማይወድ አይደለም፣ ሪዋርድ ስለማያደርግ አይደለም። ከዳንክ በኋላ ግን የእግዚአብሔርን ጸጋ ከተቀበልክ ግን ምክንያት የለም። አሁን መልካም ስራ መስራት አልችልም እንዳትል። የመንፈስ ፍሬዎች እኮ ተብሎ ተዘርዝሯል።
ገላትያ 5 ላይ ቸርነት፣ የዋህነት፣ ፍቅር፣ ርኅራኄ እነዚህ ነገሮች መንፈስ ቅዱስ በውስጡ ያደረበት ሰው እኒህ ያሉት ተብሏል። እኒህን ማድረግ ይችላል ካልፈቀደ በቀር አልፈልግም ካላለ የእግዚአብሔርን ጸጋ ሬዚስት ካላደረገ በቀር በነፃ ፈቃዱ ክርስቶስን ከእውነት የሚያምን ሰው መንፈስ ቅዱስ ያደረበት ሰው ይሄ ሁሉ ተሰጥቶታል። ይሄ ሁሉ ተሰጥቶት ግን ባያደርግ ግን ኮንሲኩዌንስ አለው። ይሄ ሁሉ ተሰጥቶት ጸጋ ልቡ ነው ታድሶ አዲስ ተፈጥሮ አግኝቶ የእግዚአብሔር ጸጋ በሱ ውስጥ ሆኖ መልካም ስራ ባያደርግ ለመልካም ስራ ባይነሳሳ ቅጣት አለው። በቃ ይሄ መጽሐፍ ቅዱስ ቃል ነው። ቆርጣችሁ ጣሉት ተብሏል። በቃ ፍሬ የማያፈራውን ቆርጣችሁ ጣሉት ተብሏል። የዘላለም ሞት ያጭዳል፣ በስጋው መበስበስን ያጭዳል ተብሏል። መልካም ስራ የሚሰራ ደግሞ የዘላለም ሕይወትን ያጭዳል ተብሏል። በኋላም የፍርድ ቀን የምንጠየቀው እኮ የመልካም ስራ ጥያቄ ነው። በማቴዎስ ወንጌል ምዕራፍ 25 ላይ የመልካም ስራ ጥያቄ ይጠየቃል። ብራብ አብልተኸኛል ወይ? ብጠማ አጠጥተኸኛል? የሚል ጥያቄ አለ። ወቀሳም አለው። ወደ ዘላለም ፍርድ ሂድ እርጉማን ተብለው የሚወቀሱበትም ነው። ወደ ዘላለም ሞት የሚሄዱበት፣ ወደ ዘላለም ሕይወትም የሚጠሩበት መልካም ስራ እዚያ ውስጥ አለ ማለት ነው። ስለዚህ ክርስቶስ ዓለምን ለማዳን ሲነሳ ሰው እምነት ብቻ ይበቃዋል ለመዳን ብሎ አይደለም። እምነት መግቢያ ነው፣ ጸጋ መቀበያ ነው። ይሄ ኢኒሻል ሳሊቬሽን ማለት ነው። በተጠምቆ እግዚአብሔር የመንፈስ ቅዱስ ማደሪያ ሆኖ ታድሶ ለመልካም ስራ የሚዘጋጅበት እምነት ነው። ከዚያ በኋላ ግን የመጨረሻ የሚጠየቀው ጥያቄ እምነት ብቻ ሳይሆን ሁሉንም ሕይወቱን ነው። የመጨረሻው ጥያቄ ከመልካም ምግባራት አንዱን እምነትን ብቻ መዞ በሱ ብቻ አይደለም የሚመዘነው። የመጨረሻው ጥያቄ ላይ እምነትም መልካም ስራም ሁሉም ነገር አለ። አሁን በማቴዎስ ወንጌል ምዕራፍ 25 ላይ እምነትም አለ መልካም ስራም አለ። እምነቱ ምንድን ነው? ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም የሚለው ቃል ክርስቶስ መልካም ስራን ከራሱ ጋር አያይዞታል። ከራሱ ጋር አያይዞ ነው የተናገረው። መቼ ተርበህ አየን ሲሉት ለታናናሾቹ ለአንዱ ያደረጋችሁት ለእኔ ነው። ምን ማለት ነው? እኔን ወዳችሁ ነው ያደረጋችሁት ነው። በእምነት ላይ የተመሰረተ መልካም ስራ ነው። ክርስቶስን በመውደድ ክርስቶስን በማሰብ ትእዛዙን በማሰብ ላይ የተደረገ መልካም ስራ ነው ያለ ፍርድ የሚያሸልመው ማለት ነው። የሚያስኮንነውም እንደዚሁ ደግሞ ክርስቶስን ባለማመን ተርቤ ያላበላችሁ፣ በቃ ቃሌን አልሰማችሁም፣ እኔንም አልወደዳችሁኝም፣ እኔ ብትወዱኝስ መልካም ስራ አድርጉ ብዬ እንዳዘዝኳችሁም አላደረጓችሁም የሚል ነው። ስለዚህ በመጨረሻው ፍርድ እምነትም መልካም ስራ አብሮ ነው የሚመጣው፣ ተስፋም አብሮ ነው የሚመጣው። ምክንያቱም ሰዎች ክርስቶስን ተስፋ ባያደርጉ ኑሮ አሁን መደሰት እየቻሉ ለሰዎች አያስቡም። ወደፊቱ የሚመጣውን የክርስቶስን ፍርድ የክርስቶስን መንግስት እያሰቡ በተስፋ የሚኖሩ ሰዎች ስለሆኑ ነው ክርስቶስን አስበው መልካም የሚያደርጉ እንጂ ክርስቶስን ለዚህ ዓለም ተስፋ አድርገውት አይደለም። በዚህ ዓለም ማንም ሰው የፈለገውን አድርጎ ለፍቶ ተጣግቦ ተደስቶ ሊኖር ይችላል። ተስፋ ቢኖራቸው ነው ስለ ክርስቶስ አስበው መልካም ስራ የሚያደርጉ። እምነት፣ ተስፋ፣ ፍቅር ይመጣል ማለት ነው መጨረሻ ላይ አብሮ። ስለዚህ ምንድን ነው ሰው ወደ መዳን በእምነት ይገባል። ከዚያ በኋላ ግን መጨረሻ ላይ ሲጠቃለል እምነት፣ ተስፋ፣ ፍቅር በአንድ ላይ የሰው መመዘኛ ናቸው። ምን ያህል ስራ ብሰራ ነው ያልከው ተገኝ ኦሪየንቴሽን ነው ማለት መልካም ስራ ለመስራት መጋደል፣ የምችለውን ሁሉ ማድረግ እንጂ እግዚአብሔር ሲጀመር መልካም ስራን በማቴዎስ ወንጌል ላይ ነው አይደለ 30፣ 60፣ 100 ፍሬ ያፈራ ተብሏል። ሰዎች ደረጃ አላቸው በመልካም ስራ። እግዚአብሔር ግን ሁሉንም ደረጃ ይቀበለዋል። በመልካም መሬት ላይ የተዘራው ስለ መልካም ስራ እንደሚያወራ ግልጽ ነው። ምክንያቱም በፕሮቴስታንት የጀስቲፊኬሽን አስተምሮ ጀስቲፊኬሽን ደረጃ የለውም አይደል እንዴ? አንደኛ ደረጃ ጀስቲፋይድ የሆነ፣ ሁለተኛ ጀስቲፋይድ የሆነ፣ ሶስተኛ ጀስቲፋይድ የሆነ የሚባል ደረጃ የለም። 60፣ 30፣ 100 ማፍራት ማለት ነው። ሰዎች በመልካም ስራ የተለያየ ደረጃ አላቸው ማለት ነው፣ ግን ይቀበላቸዋል። መልካም ስራ የማይሰራ ግን ልቡ ከፍቅር የራቀ ሰው ቢኖር እምነቱ ራሱ የውሸት ነው፣ ያጋንንት እምነት ነው። ይሄ አይድንም ነው ተገኝ
መምህር ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እግዚአብሔር በእድሜ በጸጋ ይጠብቅልን። ተመልሶልሃል ወንድሜ? ያው ማብራሪያው የምቀበለው ሆኖ ችግሩ ግን እኔ ያመንኩበትን ሞመንት አውቀዋለሁ። ወደ ፕሮቴስታንት የሄድኩበትን ሞመንት አውቀዋለሁ። በ25 ዓመቴ ነው ጌታን እንደ ግል አዳኝ አድርጌ የተቀበልኩት እና የዚያን ጊዜ ነው እኔ ዳግም ተወለድኩ ብዬ ማስበው። ስለዚህ አሁን ሰው ባመነበት ሞመንት የዛኔ የእግዚአብሔር ልጅነትን በእምነት ያገኛል የሚለው አሁን በእኔ በህይወቴ ላይ ይሰራል። በመቀጠል እምነት ግብር የለውም የሚል ትምህርት የለውም። ፕሮቴስታንት ምንም እንትን ካልሆነ በስተቀር ምንድነው ይሄ ሚስ ሪፕሬዘንቴሽን ካልሆነ በስተቀር እምነት የራሱ ግብር አለው ነው። ያመነ ሰው የሚያደርጋቸው ነገሮች አሉ። ከዚህ ውስጥ ደግሞ ያን እምነቱን በእምነት በሆነ በመንፈስ ፍሬ መግለጥ ማሳየት አለበት። አለበለዚያ አላመነም የሚለውን እኛም እንቀበላለን። ስለዚህ አሁን አንዱ ችግር በኦርቶዶክሳውያን ሞዴል የቱ ጋር ነው አመኑ ብለን ሞመንቱን መናገር አለ። ቦርናጌን እዚህ ጋር ነው ያደረጉት ብለን የምንናገርበት ሞመንት የለም። የሳልቬሽኑ ትምህርት ግልጽ እንዲሆን በዚህ ሞመንት ነው እርግጠኛ የሚሆነውማ የኛ ነው። እኛ የእግዚአብሔር ልጅነት ያገኘንበት ሞመንት ጥምቀት ነው። አንተ ሞመንቱን ታውቀዋለህ? አዎ እኔ ባመንኩበት ሞመንት ነው ተሰብኮልኝ። ዩኒቨርሲቲ ውስጥ ነበርኩኝ፣ ሰበኩልኝ ልጆች። በቃ ይሄ ትክክል ነው ብዬ አመንኩኝ። በዛ ሞመንት ድኛለሁ ነው የምለው እኔ ማለት ከዚያ በኋላ ያለው ፕሮቴስታንት በአጠቃላይ በፕሮቴስታንት አስተምህሮ መሰረት ሰው የሚድንበት ሞመንት ይታወቃል። ምን ምልክት ሲያሳይ ነው ወይም ሞመንቱ ይታወቃል? በዚህ ቀን በዚህ ሰዓት ብለህ መናገር ትችላለህ? እኔ ኢቫንጀሊካል ፔንቴኮስታል ነኝ። ስለዚህ ቦርናጌን ያረገበት ስቶሪ ይኖረዋል ሁሉ ማለት ነው። ኖ ሞመንት እኔ አንድ የፕሮቴስታንት ስኮላር በፕሮቴስታንት በኮንሰንሰስ ደረጃ ሰው በዚህ ሰዓት ነው ሪጀነሬት ያደረገ ብሎ መናገር አይቻልም የሚል እንደዛ ነው። አንዳንድ ሰዎች በዚህ ሰዓት ነው ብለው ሊናገሩ ይችላሉ። የሆኑ እንትኖች ውስጣዊ የሆኑ ምልክቶች ምናምን አይተው፣ ግን ጀነራሊ ግን የሚያደርግበት ሰዓት ይሄ ነው ሞመንት ተብሎ አይታወቅም የሚል ነው እኔ የማውቀው። ትክክል አይደለም? ኤግዛክት ታይም ታይሆን ሲዝኑን ነው እኛ ሲዝኑን ነው እና እኛ ኦርቶዶክሳውያን ስለዚህ ከእናንተ እንሻላለን። እኛ እናውቃለን። አሁን እኔ የተጠመቁበትን ሰዓት አውቃለሁ። በዛ ሰዓት ነው ቦርን አጌን አደረግኩ ብዬ የማምነው። ኦርቶዶክሳውያን እንደዚህ ነን። በቃ አሁን በቃ ኤግዛክት ሴሌብሬት ይደረጋል። እንደውም እኛ የእግዚአብሔር ልጅነት ያገኘንበት የመንፈስ ቅዱስ ጸጋ ያገኘንበት ሰዓት ቀኗ የምትታወቅ ሴሌብሬት የምትደረግ ክርስቲያኖች ተሰብስበው የሚያከብሯት ነጭ ለብሰው እግዚአብሔርን የሚያመሰግኑበት ነው እኮ። መምህር ምናልባት ስለ ኢንፋንት ባፕቲዝም ነው ያወሩኝ ያሉት። እኔ ስለ ኢንፋንት ባፕቲዝም ብቻ አውርቻለሁ። እውነትዬ በአጠቃላይ እኮ ኢንፋንት ባፕቲዝም አንድ ጉዳይ ነው። ግን አንድ ሰው ለምሳሌ አንተ ኦርቶዶክስ ብትሆን ከዚህ በፊት ካልተጠመቅ፣ ከዚህ በፊት ኦርቶዶክስ ነበርክ? ምናልባት አያቴ በሕይወት ስለሌሉ አላቅም እንጂ ተጠምቄያለሁ ብዬ አስባለሁ። አሁን አንተ አልተጠመክም ብለህ ብናስብ፣ ከተጠመክ ስትመጣ በንስሐ ነው የምትመለሰው። ድግመት ስለ ጥምቀት ስለማይደገም አልተጠመክ ከሆነ ግን ዛሬ ብትጠመቅ በቃ ያንተ የእግዚአብሔር ልጅነት ያገኘህበት የመንፈስ ቅዱስ ጸጋ የተቀበልክበት ሰዓት የተጠመቅበት ሰዓት ነው። በኦርቶዶክሳዊ አስተምሮ ግልጽ ነው። ስለዚህ እኛ ምንድነው መታደስን ያገኘንበት ልጅነትን ያገኘንበት ጸጋን ያገኘንበትን ጊዜ በትክክል የምናውቅ ሰዎች ነን። በእሱ አንወቀስም ስለ ነው። ኢንፋንቱን ቦርናጌን ያደርጋል የሚለው እኔ አልቀበልም፣ በየትኛውም ትራዲሽን ቢሆን ማለት ነው። በእርግጥ ኢንፋንቱ ጋር ለምን ሄድክ? እኔ እኮ በአጠቃላይ ስለ ጥምቀት ነው እያወራሁ ያለሁት። ስለዚህ እኔ አዋቂ ነው መጠመቅ ያለበት። ያ ሞመንት ደግሞ ያ ሲዝን ነው ሪጀነሬሽን ኦከር አረገ ብዬ እኔ ማምነው ማለት ነው። ለምሳሌ በቤተ ክርስቲያናችንም ከ13 14 አካባቢ ያሉ ልጆችን ነው አስተምረን የምናስጠምቀው።
ወደ ስለዚህ ኢንፋንት ያ ባፕቲዝም ሲዝን ነው አትውሰደው ቦርን ጉዳዩን። አጌን። ወደ ኢንፋንት ባፕቲዝም አትውሰደው ጉዳዩን። አሁን በአጠቃላይ ስለ ጥምቀት ነው እያወራን ያለ ነው። እኛ ክርስቲያኖች ሰዎች ሲጠመቁ ነው ልጅነትን የሚያገኙ የባህሪ መታደስን የሚያገኙ ብለን ጊዜውን እናውቃለን ነው። በቃ ጊዜውን እናውቃለን። ህፃናት መጠመቅ አለባቸው፣ ሰዎች አድገው ነው መጠመቅ ያለባቸው ምናምን የሚለው እንዳለ ሆኖ ግን ልጅነት የሚገኝበት ሰዓት፣ ልጅነት የሚገኝበት ጸጋ የሚገኝበት በሚስጥራተ ቤተክርስቲያን በኩል ነው ብለን ስለምናምን እንደዛ ነው የምናምነው። እና እኛ የዳንበት ድነት ያገኘንበትን ሁኔታ እናውቃለን፣ ሁኔታውን ፕሮሰሱን ማለት ነው። ግን አንድ ጥያቄ ልጠይቅ የተገኘ አንተ አንድ ሰው እሺ መልካም ስራ ባይሰራ ከዳነ በኋላ ድነቱን ሊያጣ ይችላል አይችልም? ድነት ሊታጣ የሚችልበት ኮንዲሽን እንዳለ እናምናለን እኛ። ያ ምንድን ነው? አምኖ የነበረ ሰው ከካደ ድነቱ ሰው በእምነት ይድናል፣ እምነቱን ከካደ ግን ይጠፋል ብለን ነው የምናምነው። ነገር ግን መልካም በስራ ስራ ይካዳል ግን የሚባለው አይደል? አሁን እግዚአብሔር በስራ ይካዳል አይደል? አዎ ክደት ሁለት አይነት ነው። የልብ ክደት አለ። ሰው በልቡ ክዶ በአፉ ዝም ብሎ የሚናገረው በልብ መካድ አለ። ከእንደገና ሰው ደግሞ በስራው በድርጊት የሚክደው ክደት አለ። ትክክል ነው። ስለዚህ መልካም ስራ አለመስራት በስራ መካድ ነው አይደለ? በመልካም ስራ ነው አሁን ስምምነት የማይኖረን። መልካም ስራ የተለወጠ ህይወት ነው። በእኛ አስተምሮ የህይወት ለውጥ ነው ሙሉ ለሙሉ የሆነ ኃጢአትን አለማሰብ፣ መልካምን ኑሮ መኖር፣ በሁሉ ነገር የተለወጠ ላይፍ ነው እንጂ እኛ አንተ የምንለው የተመረጡ ስራዎች ለብቻቸውን ያድናሉ ብለን አናምንም። ኖ ፍቅር ለምሳሌ ቆይ ስለ ፍቅር እናውራ። ፍቅር የእምነትን ያህል ለመዳን ቦታ የለውም። ፍቅር የመንፈስ ፍሬ ነው። በመንፈስ የተነካ ሰው የዳነ ሰው ግዴታ መውደድ አለበት። ማለት ትእዛዝም ነው፣ የእግዚአብሔር ትእዛዝ ነው። አንደኛው ትእዛዝ እግዚአብሔር አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ፍቃድ ውደድ ነው የሚለው። ሁለተኛው ደግሞ ባልንጀራህን እንደራስህ ውደድ ነው። ካልወደደ ያ ሰው አላመነም ነው፣ ቦርን አጌን አላረገም ነው የምንለው እኛ። ጥላቻ ከያዘ ያ ሰው ጥላቻ በልቡ ካለ ክርስቲያን አይደለም ነው የምንለው። እንዴ እሺ፣ እምነትም እኮ የመንፈስ ፍሬ ነው አይደለ? ኖት ሴቪንግ የሆነው እምነት አይደል? ኖት ሴቪንግ ፌዝ ሳይሆን እምነት የሚባለው ሌሎች አይነት የእምነት አይነቶች አሉ። ኦል ሴቪንግ ፌዝ የሚባለው ሌላ ነው። እምነት የመንፈስ ፍሬ አይደለም። ሴቪንግ ፌዝ እና እምነት እዛ ጋር እንደ መንፈስ ቅዱስ ፍሬ የተጻፈው እምነት ሌላ ማብራሪያ አለው። ኖ እምነት አንተ ክርስቶስን ማመን የምችለው በመንፈስ ቅዱስ አይደለም። ያለ መንፈስ ቅዱስ ማመን ትችላለህ? አይቻልም። ተረድተህ ነው። በእግዚአብሔር እርዳታ ነው ማመን የሚቻለው። ስለዚህ እምነት የመንፈስ ፍሬ ነው አይደል? ገላትያ ላይ ያለውን ዝርዝር ከሆነ የገላትያው እምነት የመንፈስ ፍሬ ነው። ግን ስለ ሴቪንግ ፌዝ እና ከመንፈስ ፍሬ ጋር ያለውን ሁለቱን አንድ ላይ እንትን ባንል ጥሩ ይመስለኛል። ማለት ሁለቱን አንድ ላይ ኮንፍሌት ባይደረግ ጥሩ ነው። እሺ፣ ስለ ሴቪንግ ፌዝ የሚያድነው እምነት ራሱ በመንፈስ ቅዱስ የሚሰጥ አይደለም? ያለ መንፈስ ቅዱስ ኢየሱስ ክርስቶስ ጌታ ነው ብለህ መቀበል ትችላለህ? አይቻልም። ተረድተን ነው የምንቀበለው። ግን እንደዚያም ሆኖ መንፈስ ቅዱስ እያገዘም ግን ክርስቶስን ልትክድ ትችላለህ አይደል? ካመንክ በኋላ ሰው ዓለምን በመውደድ በምርጫው ዓለምን በመውደድ ክርስቶስን ሊክድ ይችላል። በመምረጥ ይመርጣል። ሪጀነሬት ካደረገ በኋላ አይደል? ሪጀነሬት ያደረገ ሰው ሊጠፋ ይችላል። እኔ ሙሉ ወንጌል ነው ማምነው። እኔ እስከማውቀው ድረስ ቴዎሎጂውም የሚለው ሪጀነሬት ያደረገ ሰው ዋንስ የጌታን ጸጋ የቀመሰ ሰው፣ መጽሐፍ ቅዱስም ጴጥሮስም ጽፎታል፣ ዕብራውያን ላይም አለ። የቀመሰ ሰው ባክ ሊያደርግ እንደሚችል ባክስላይዲንግ እንዳለ የአማኝ ባክስላይዲንግ እንዳለ እናምናለን። ታዲያ ለምንድን ነው ስለ ፍቅር ሲነሳ ፍቅር ከሌለው በፊትም አላመነም ነበር የምትለው? ሰው ካመነ በኋላ እምነቱን መካድ የሚችል ከሆነ ከእውነት ካመነ በኋላ ፍቅርንስ
መተው አይችልም እንዴ ታዲያ? ምክንያቱም ትምህርቱ የተዋቀረበት መንገድ ነው እና ልዩነታችን ማለት ነው። ለፍቅር ሲሆን ፍቅር ካላደረገ ቀድሞም አላመነም ነበር ትላለህ። ለእምነት ሲሆን ግን ካመነም በኋላ ሊክድ ይችላል ትላለህ። አይታረስም ይሄ የተገኝ ሁለት አይነት አወቃቀር ነው። አሁን ቦርናጌን ላይፍ የምንለው እኛ ሙሉ የተለወጠን ህይወት ነው ቦርናጌን ላይፍ የምንለው ማለት ነው እኮ። የተለወጠ ህይወት ሪቨርስ ሊደረግ ይችላል፣ እምነቱ ሊጠፋ ይችላል አይደል? ዜር ኢዝ ኤ ፖሲቢሊቲ የባክስላይዲንግ ፖሲቢሊቲ አለ። ስለዚህ በተለወጠ ህይወት ውስጥም ፍቅር ሊጣል ይችላል። ሰው ፍቅር መስራት እየቻለ ላያደርግ ይችላል ማለት ነው አይደል? ይችላል፣ ነገር ግን በቃ እሱ ነው። ስለዚህ እየቻለ ካላደረገ ፍቅር ሰው ድኖ በእምነት እየኖረ ፍቅርን ማድረግ ሲገባው ላያደርግ ይችላል። የዳነ ሰው ማመን ሲገባው እንደሚክድ ሁሉ የዳነ ሰው መልካም መስራት እየቻለ ላያደርግ ይችላል። ነፃ ፈቃድ አለው። ምክንያቱም የመንፈስ ቅዱስ በቂ እርዳታ እያለው መንፈስ ቅዱስ ከእርሱ ጋር ሆኖ እያለ መካድ ከቻለ የመንፈስ ቅዱስ በቂ እርዳታ እያለው መልካም ስራ ለመስራትም ራሱን ወደኋላ ሊያደርግ ይችላል። ይሄንን ካደረገ ነው። ፍቅርን ከጣለ የእግዚአብሔርን ትእዛዛት መፈጸም ካቆመ ድነቱን ያጣል። ምክንያቱም እምነት ራሱ በስራ ስለሚካድ አንድ ሰው ስራ ሳይሰራ እየኖረ ፍቅርን ትቶ መልካም ስራ ሳይሰራ እየኖረ እምነት አለኝ ቢል እምነቱን ራሱ ክዶታል፣ በስራው ክዶታል ስለሚባል ስለዚህ አሁን ትምህርቱ ልዩነታችን የተደራጀበት መንገድ ነው። አንድ ነገር ከጎደለው ሊጠፋ ይችላል የሚለውን እኔ ለምሳሌ አልቀበልም። አማኝ ሊደክም ይችላል፣ ስለደከመ ብቻ ይጠፋል ማለት አይደለም። ድካም ሊኖር ይችላል በአማኞች ህይወት። ያ በመታደስ በእግዚአብሔር እርዳታ ሰው ተመልሶ ሊጸና ይችላል። የመጥፋት ጉዳይ ግን የምርጫ ነው። መምረጥ አለ። ይመርጣል። ዓለምን ይወዳል። ከእግዚአብሔር ይልቅ ዓለምን ይወዳል። አወዳድሮ አይቶ መርጦ ወደ ዓለም ይሄዳል። የዛን ጊዜ ነው አሁንም ሌላ ወሰድከው። እኔ ስለማልቆይ ነው ተገኝ። እኛም ሰው በደከመ ቁጥር ይጠፋል አይደለም። የንስሐ እድል አለ። ራሱን እንደገና በእግዚአብሔር መንፈስ አጠንክሮ ንስሐ ገብቶ በሚስጥራት በኩል ታድሶ እንደገና ወደ መልካም ስራ ይመለሳል እንጂ ሰው በደከመ ቁጥር ይጠፋል አይደለም። ግን ፓተርኑ ኦሪየንቴሽኑ ሁልጊዜ ወደ መጥፎ ከሆነ ፍቅርን ወደ መጣል ከሆነ መልካም ስራን ወደ መተው ከሆነ ኮንሲስተንትሊ ወደዛ አቅጣጫ ከሄደ ነው እንጂ ይጠፋል የምንለው። እንደው ትንሽ ነገር በተሳሳተ ቁጥር ወይም አንዲት መልካም ስራ መስራት እየቻለ ባላደረገ ቁጥር በቃ ወዲያው ኢሚዲየትሊ ድነቱን አጣ አይደለም። የንስሐ ዕድል ይሰጠዋል። የእግዚአብሔር መንፈስ ይወቅሰዋል። ያንን ወቀሳ ሰምቶ ወዲያው መመለስ አለበት ወደ መልካም ህይወት፣ በፍቅር በእምነት በተስፋ ወደሚገለጠው ህይወት ወዲያው መመለስ አለበት። የሚወቅሰውን የእግዚአብሔር ጸጋ ሪጀክት ማድረግ የለበትም። በዚያው ጸንቶ መቅረት የለበትም ነው እንጂ የምንለው። ኦሪየንቴሽኑ ግን እንደዛ ከሆነ በቃ ኮንሲስተንትሊ የእግዚአብሔርን ጸጋ የእግዚአብሔርን የሚወቅሰውን የመንፈስ ቅዱስ ጸጋ ሪጀክት እያደረገ ወደ ክፉ እምነትን ወደ መጣል ፍቅርን ወደ መጣል ካዘመመ መጨረሻው ጥፋት ይሆናል። ስለዚህ መልካም ስራ ለድነትም ለጥፋትም ይሆናል በሚንለው በዚህ አቅጣጫ ነው። ኢዮቤ ጋር ቀጥሎ እኔ አሁን ስለማልችል መቀጠል። እሺ መምህር ይበቃል። በቃ እግዚአብሔር ያክብርልን። እናመሰግናለን በጣም ስለመጡ በጣም ደስ ብሎኛል። ኢዮባ ሰላም ብያለሁ። ቤሪያ እንኳን ደህና መጣችሁ። ቀጥሉ። ብሬም አለ። ሰላም ሰላም፣ እንዴት ናችሁ? እንዴት ነው ቤሪ? እግዚአብሔር ይመስገን። እንደምን አላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን። ጥያቄ ያላችሁ በነገረ ድነት ላይ ማንሳት ትችላላችሁ። ኦኬ፣ ሰላም ለእናንተ ይሁን። ይሰማል?
ሰማለ ፒተር እንዴት ነህ? እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። ኦኬ። እኔ ያው ፕሮቴስታንት ነኝ። በነገረ ድህነት ላይ የራሴን ምልከታ ከአንድ ሰው ጋር ደቂቃ እየተያዘልን ላቀርብ እችላለሁ ፈቃደኛ ከሆናችሁ። ለምሳሌ በጥምቀት ላይ በቅዱስ ቁርባንም ላይ በአጠቃላይ በነገረ ድህነት ላይ ምልከታዬን ደቂቃ ተይዞልኝ አቀርባለሁ። ከእናንተም ደግሞ የእናንተ ወገን መወያየት እንችላለን ፈቃደኛ ከሆናችሁ። እሺ ብፁዕ እንኳን ደህና መጣ። ሰላም ብያለሁ። እሺ ከአንድ ሰው ጋር ታወራለህ። ብሬ አለ። ሰላም ቤተሰቦች፣ ሰብስክራይብ ሙሉ ለሙሉ እንትን ላል ስለማልችል ስራ ቦታ ነው ያለሁት። ካለ ሌላ ሰው አለ፣ ከሌለ እንትን እንላለን። ግን እዮባ ስላለ ለእዮባ ስጪውና እሱን አዳምጪው መጀመሪያ ጠይቂው። እሺ ቀጥሉ። እዮባ ሰላም ብያለሁ። ሰላም እንዴት ናችሁ? ሰላም ብያለሁ ሁላችሁንም። እንኳን አደረሳችሁ። እኔ እኮ ገና መምጣቴ ነው። ምን ላይ እንደሆናችሁ አላወቅም። እግዚአብሔር ይመስገን እንኳን አብሮ ደረሰን። ያው በነገረ ድህነት ላይ ጥያቄ እየተጠያየቅን ነው ከወገኖቻችን ፕሮቴስታንቶች ጋር እና ፒተር ጥያቄ አለው ማውራት ትችላላችሁ የሚመች ከሆነ። ያቅርብ ጥያቄው ነው። ብፁም አለ ብሬም አለ። ካወቅነው እንመልሳለን። ምን ችግር አለ? እሺ ይቀጥል ፒተር። ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ፒተር አለ ዝም አልክ እኮ። ኦኬ ይቅርታ። እኔን ያልሽኝ አልመሰለኝም ነበረ። ዌል እሺ፣ ከማን ጋር ላውራ? ከብዙ ጋር ወይስ ከእዮባ ጋር? ሰላም ብያለሁ። ብዙም እዮባም ሰላም ናችሁ? ሰላም ፔትራ እንዴት ነህ? ምንድን ነው ሀሳብ አቅርብና ጥያቄም ከሆነ እንትንም ከሆነ ችግር የለውም። አይ ዴቢት እናድርግ። በነገረ ድህነት ላይ ዴቢትን ማድረግ እንችላለን። በምንድን ነው ዴቢት የምናደርገው? ሌሎቹ እንዲማሩ ነው። ከታች ያሉ ሰዎች ይማራሉ። ደቂቃ ተይዞልን በምን ርዕስ ነው? ለምሳሌ በጀነራሊ በድህነት ላይ ፕሮቴስታንቱ የሚከተለው ከመጽሐፍ ቅዱስ አንጻር እንዴት እንደሆነ እኔ ያሳያለሁ። አንተ ደግሞ ከኦርቶዶክሱ በድህነት ዙሪያ ላይ ታቀርባለህ እና ጀነራሊ ነጋገር። ችግር እኮ የለውም። በድነት ነገረ ድነት ላይ በምን አስፔክት ነው እንትን ማለት የምትፈልገው? ችግር የለውም። ቋንሳውና ጀምርና እንቀጥላለን። እሺ ቀጥል። የፕሮቴስታንት ነገረ ድነት እንዴት ነው? ኦኬ 5 ደቂቃ ይያዝልናል። 5 ደቂቃ ለአንተ 5 ደቂቃ ለኔ። ባኪንግ ፎርስ እንዳይደለም። ቆይ አንዴ ማን ወንድማችን አመጣጥህ እዚህ ላይ ያለው ፕሮች በነገረ ድነት ጥያቄ ካለ ጠይቆ ነው እንጂ የተባልከው አንተ 5 ደቂቃ 10 ደቂቃ 2 ደቂቃ ማለት አችልም። የመጣው እኛ ቤት ነው። ትጠይቃለህ፣ መልስ ይሰጣል። ከዛ ውጪ ደቂቃ የምታወጣውም አንተ አይደለም፣ ደቂቃ የምትይዘው አንተ አይደለም። ዝም ብለህ ለምትጠይቀው ጥያቄ መልስ እንሰጣለን። አይ ቁጣ ምን ያስፈልጋል ወንድም አለም? አንተ ካልፈለግ እኮ መብት ነው። እኔ ጠይቄ ነው ቆይ ማን ይተራ? ቆይ አንዴ እየተቆጣው ሳይሆን ህግና ደንብ እያወጣ ስለሆነ ነው። እንግዲህ እዚህ ጋር ምንድነው ፕሮች በነገረ ድነት ጠይቁ ነው እንጂ የተባለው። መታል ልትጠይቅ ትጠይቃለህ፣ መልስ ይሰጣል። አዎ እኔ የቤቱን ባለቤት ጠይቄ ነው እንጂ ዝም ብዬ አልጀመርኩም። ካልፈለጋችሁ መብታችሁ ነው። ችግር የለውም። ጥያቄህን አንሳና እስካሁንም በደቂቃ ስላላደረግ ነው ጥያቄህን አንሳና ምን ያክል ደቂቃ እንደሚወስድ አናውቅም።
ረጅም ማብራሪያ ሊያስፈልገው ስለሚችል ስለዚህ ይሄን ጥያቄ ብለህ ጥያቄህን አንሳ እነሱ ደግሞ የሚበቃቸውን ያክል ደቂቃ ወስደው ይመልሱልሃል በቃ ቀጥልሽ ጥያቄ ሳይሆን ውይይት ቢሆን ጥሩ ነው ምክንያቱም እኔ መልከታ ማስቀመጥ ካልቻልኩኝ ጥያቄማ ብዙ ነው ያለው ግን ያንን ሳይሆን ድቤት ማድረግ ነው የፈለከው ወንድሜ ድቤት ማድረግ ነው የፈለከው ድቤት ብናደርግ ሰዎች ይማሩበታል ምክንያቱም እኔ እሺ በማንኛው ላይ ነገር አይደል በማንኛው ላይ ነው ማውራት የምፈልገው በጥምቀት ላወራለህ በጥምቀትም ላይ መናገር እንችላለን በቅዱስ ቁርባንም ላይ ማውራት እንችላለን እንደገና ጀነራል ጥምቀት ለድህነት ብላ አታምንማ አዎ እኔ አማና በቃ እሺ በሱ ቀጥሉ እሺ ከማጋል ቀጥል ኢዮባም አለ ብጾም አለ ከእንደኛቸው ጋር ቀጥል ችግር የለም ሀሳብን አቅርብና ጥያቄህን ጠይቅ ፔትራ ምንድን ነው ጥምቀት ለድነት ጥምቀት ለድነት አይደለም ብለን የምታምነው የኔን ምልከታ አስቀምጣለሁ ጀነራሊ በድህነት ዙሪያ ላይ እኛ የምንከተለውና እናንተም ደግሞ የራሳችሁ ምልከታ ታስቀምጣላችሁ ለማለት እኮ ምንድነው ጥያቄ ጥምቀት ለድነት አይደለም ነው የምትለው አንተ ጥምቀት ለምንድን ነው ለድነት ካልሆነ ጥምቀት ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ የምንተባበርበት እንጂ ድህነት የምናገኘው በእምነት ብቻ ነው ያንን ከመጽሐፍ ቅዱስ እያወጣው በደንብ አሳያለሁ እናንተም ደግሞ ታሳዩኛላችሁ በተራ ችግር የለውም እሺ ሳትተባበር መዳን ትችላለህ እንዴ በዴፊኒትሊ ከሞትና ከትንሣኤው ጋር ሳትተባበር መዳን ትችላለህ አንተ በዋነኛነት እኮ ትብብር የምታደርገው እኮ በእምነት ነው በዋነኛነት እኮ ሳትተባበር መዳን ትችላለህ ወይ ጥምቀት ምንድነው ስለ በሞትና በትንሣኤ የምንተባበርበት አልክ እሺ ተቀበልኩ ሳትተባበር መዳን ትችላለህ በዋነኛነት እኮ በእምነት ነው ዳንኩት እኔ ጥያቄ እሱን ሳትተባበር መዳን ትችላለህ ወይ ትችላለህ አሁን እንዴ ለምን አትችልም መጽሐፍ ቅዱስ የተሰቀለው ሰውዬ ፏታዊ ዜማ አጠገቡ ሆኖ ምን ጥምቀት አልተጠመቀም እኮ ተሰቅሎ እንዳለ እኮ ዛሬ በገነት ከኔ ጋር ነህ አለው በእምነት ብቻ እና ይቻላል ሰው ዳመነ ወዲያውኑ ኢንስታንት እንደውም ድህነት ኢንስታንት ነው በነገራችን ቅድም ስለ ድህነት ሲናገር እየሰማው ነበር ሐዋርያው ጳውሎስ የሚያሳድደውን ግን ደቂቃ ተይዞልኝ ብናገር ጥሩ ነው ለእናንተ ማለት ሐዋርያው ጳውሎስ ወደ ደማስቆ ሲሄድ በሐዋርያት ሥራ ምዕራፍ 9 ላይ ምንድን ነው ያለው የመውጊያውን ብረት ስትቃወም በአንተ ይብሳል አለ ከዛ ራሱ ሐዋርያው ጳውሎስ ሲመልስ ጌታ ሆይ ምን ላድርግ ነው ያለው ያ የሚያሳድደውን ያ ሰዎቹን የሚገለውን ሰው ጌታ ሆይ ብለዋል በዛ ቅጽበት ጌታ ብሎ ተቀብሎታል በዛ ኢንስታንት ድኗል ጳውሎስ ከዛ በኋላ ለምን ተጠመቀ ሐዋርያው ቅዱስ ጳውሎስ ያው እንደነገርኩ ለመተባበር ነው ሞቱን በሚመስል ግን ከዛ በፊት ድኗል ያስ ዴፊኒትሊ ድኗል ገና ድህነት ተጠብቆ አይደለም ምክንያቱም ጌታዬ ብሎታል ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል በልቡ ስላመነ ነው ጌታዬ ያለው ከዛ በአፉ መሰከረ ጌታዬ በአፉ መሰከረ እኮ ስለዚህ እዛ ጋር ከኃጢአቱ በሙሉ ነጻ ዳነ ሐዋርያው ቅዱስ ጳውሎስ ዴፊኒትሊ ኦኬ ከዛ ሁለተኛ ድነት ነው ኃጢአቱ የተሰረየው የነጻው በጥምቀቱ ጥምቀት ሲጀመር ለኃጢአት ማንጫ አይደለም መጽሐፍ ቅዱስ ለኃጢአት ማንጫ ከሆነ በቃ እስቲ መጽሐፉን ከፍተንና ሐዋርያው ቅዱስ ጳውሎስ ምንድነው የተባለው ደቂቃ ግን እየተያዘልን ቢሆን ጥሩ ነበር ኢዮባ ባኪን ፎርዝ እንዳይሆን ብዬ ነው ስንት ዓመት ወንድሞቻችን ለፍቶ አሁንም እዛ ላይ ናችሁ ፔትራ ስለዚህ በቃ ከፍታም በመጽሐፍ እኛማ እኮ ስለምንል ነው በዛ ነገር ላይ ሰዎችን ለመግለጽ እንጂ እናውቀዋለን ከፍታ አንብብልን መጽሐፉን ሐዋርያው ቅዱስ ጳውሎስ የተጠመቀበትን ቦታ ኦኬ ላነብ እችላለሁ ችግር የለም የሐዋርያት ሥራ ምዕራፍ 9 ነው ኦኬ አንዴ እንትን ልበልና
አነብላችኋለሁ። ሰብስክራይብ እያደረጋችሁ ቤተሰብ ላይክ፣ ሼር፣ ሪፖስት ይሰማል ድምጼ? ይሰማል ወገኖች? እሰማለሁ። እሺ የሐዋርያት ሥራ ምዕራፍ 9 ላይ ነው ያለው። ሐዋርያ ጳውሎስ ምዕራፍ 9 ከቁጥር 5 ላይ ጌታ ሆይ ማነህ አለው። ሐዋርያ ጳውሎስ በወደቀበት ቦታ ላይ ማለት ነው። ከዛ በፊት የሚያሳድደው የነበረ ነው። ከ4 ጀምሮ አነባለሁ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለው ድምፅ ሰማ። ጳውሎስም ጌታ ሆይ ማነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጳውሎስ እንግዲህ በዛ እየተንቀጠቀጠና እየተደነቀ ጌታ ሆይ ሊለው አይደለም፣ ተከታዮቹን ሁሉ የሚያሳድድ ሰው ነበር ጳውሎስ። ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ከዛም ጌታም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግህን ይነግረሃል አለው። ከእርሱም ጋር በመንገድ የሄዱት ሰዎች ድምፁን እየሰሙ ማንንም ግን ሳያዩ እንደ ዲዳ ቆሙ። ሳኦልም ከምድር ተነሳ፣ ዓይኖቹንም በተከፈተ ጊዜ ምንም አላየም። እጁንም ይዘው እየመሩ ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላም አልጠጣም ይላል። እንግዲህ አሁን ጳውሎስ ዳነ ብዬ የምለው እኔ ጌታ ኢየሱስ ክርስቶስን በልቡ ሲያምን ጸደቀ፣ በአፉ ሲመሰክር ደግሞ ዳነ እንደሚል ሮሜ ምዕራፍ 10 ላይ ጌታ ሆይ ያለው ጌታ ሆይ ሊለው አይደለም፣ ተከታዮችን ሁሉ እያሳደደ ይገል ነበረ ጳውሎስ። ስለዚህ ጌታ ሆይ ብሎ በዛን ጊዜ ጌትነቱን ትረካውን ትሆኑና እንትኑን ንገረን። ለምን ተጠመቀ? ከዛ በኋላ አናንያ ለምን ወደሱ ተላከ? ሊተባበረ እኮ ሳይተባበር ግን ድኗል። ዴፊኒትሊ መጠመቁም አያስፈልገውም ነበር። መንፈስ ቅዱስም መሞላት አያስፈልገውም ነበር። መንፈስ ቅዱስም ሰው የሚሞላው ልክ ሲድን ነው። ያው የሐዋርያ ሥራ አዳምጠኝ ልናገር። ወረድ ብለህ አንብበው። እንደሱ ከሆነ ልናገር። ሐዋርያ ሥራ ምዕራፍ በቃ ተናገርክ እኮ ቁጥር 17 አንብበው። ቆይ አንተ በሰዓት ታወራለህ፣ እኔ ልናገር ታወራለህ። አይ ተው በእናትህ ቁጥር 17 አንብበው። እስካሁን እያነበብክ አልነበር? 17 አንብበው። እሺ 17 አነብልሃለሁ። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖ ወንድሜ ሳውል ሆይ ጌታ እርሱ በመጣበት መንገድ የታየህ ኢየሱስ ደግሞ ታይ ዘንድ መንፈስ ቅዱስን ይሞላብህ ዘንድ ላከኝ አለው። ወዲያውኑ እንደ ቅርፊት ያለ ተሞልቷል ብለህን ነበር። መንፈስ ቅዱስ የምትሞላው ስታምን ነው ወንድም አለም እንጂ እንድትሞላ ይለዋል። እዚህ ጋር ደግሞ አሁን አናንያ ይኸውልህ ሌላም ነገር ይናገራል። በደንብ ስማኝ። እዚህ ጋር ባኪን ፎርዝ እንግዲህ ከሆነ ትንሽ ጭቅጭቅ ሊያመጣ ይችላል። አናንያ ሳይሆን አዳምጠኛ፣ ጭቅጭቅ አይደለም። እዮባ በደቂቃ ብናወራ ይሻላል እንጂ እዚሁ ጋር የሚያልቅ ነገር እኮ ነው። እሺ ወይ አንተ አውራ፣ እኔ ዝም ልበል። እሱ ሲያወራ ሚዩት አድርግ። በቃ እኔ ዝም ልበል፣ አንተ ለሚጠይቅ ጥያቄ ከዛ ትመልሳለህ። አይ ባኪን ፎርዝ አይመቸኝም። እኔ የሆነ ደቂቃ ተሰጥቶን እኔ ያወራለሁ፣ ከዛ እሱ ደግሞ ያወራል። እንደዛ ነው መሆነ። ጭቅጭቅ ነው የሚሆነው።
እኮ አንተን እየሰማን እኮ ቆየን ፔትር። አሁን ደግሞ ኢዮባ ይሄን እሺ እኔ ሚውት አደርጋለሁ። ያለውን እይታ ይነግራል። ሚውት አደርጋለሁ። እስካሁን እኮ አውርተሃል አይደል? ደቂቃ ሳይያዝም። ስለዚህ ኢዮባ ቀጥልሽ። ሰብስክራይብ እያደረጋችሁ ቤተሰብ እኮ ነው። ሐዋርያው ቅዱስ ጳውሎስ ድኗል አለን፣ በመንፈስ ቅዱስ ሲያምን ተሞልቷል አለ። አናንያ መጥቶ ግን በመንፈስ ቅዱስ እንድትሞላ አለው። ስለዚህ ሐዋርያው ቅዱስ ጳውሎስ ያንን ሁሉ ከማድረጉ በፊት ድኗል ካለ እነዚህ ነገሮች ለምን ያስፈልጋል? ለምን መጠመቅ አስፈለገው? ሐዋርያው ቅዱስ ጳውሎስ ለምን በመንፈስ ቅዱስ መሞላት አስፈለገው? እዛው ምዕራፍ ላይ የትም ሳንሄድ ማለት ነው። ያንን ነገሮች መመለስ አለብህ። አለበለዚያ ድነት ቅጽበታዊ ነው ተፈጽሟል አንዴ እዛው ሲያምን ካልክ እነዚህ ሁሉ ነገሮች ባላስፈለጉት ሐዋርያው ቅዱስ ጳውሎስ የሐዋርያት ስራ ላይ በሙሉ ብናነበው ቀጣይ ምዕራፍን ብታነብነ ቆርኔሌዎስን ሐዋርያት ስራ ምዕራፍ 2ንም ብታነብ ወደ ምዕራፍ 22ን ብትሄድ እያንዳንዱን እንትን ያሳያል። የሐዋርያው ቅዱስ ጳውሎስ ስብከት ራሱ ይነግራል። ስለዚህ ቅጽበታዊ ነው እንደዚህ ነው እንደዛ ነው ብለህ መንፈስ ቅዱስ ተሞልቷል ብለህ ከጨረስከው በኋላ እንትን ይላል። አሁና ይኸው ከታችም የጻፉልን የሐዋርያ ስራ ምዕራፍ 22ንም አንብበው። ያው ከታች የጻፉልን አናንያ ለምን ተላክ የሚለውን መልስ። እነዚህን ሁሉ ነገር አሟላና ንገረን። አለበለዚያ ከዚህ ወደዛ እየሄድክ እንትን አትበለው። እዚሁ ጋር ቆመ ያስቀመጥካቸውን ክሌሞች ኮንሲስተንት አድርገውና አስቀምጥልን። ከዛ ጥምቀቱ ዝም ብሎ ነው በለን። ባብኛ አንተ አሁን እኔ ስናገር አትግባ፣ አንተ ደግሞ ስትናገር እኔ አልገባም። በደዚህ አይነት ሁኔታ የምናወራ ከሆነ እቀጥላለሁ፣ ያለዛ ችግር የለውም። ግን እንደዚህ ቶሎ ብለህ ፖይንትን አስቀምጥ፣ አታንዛዘው። እዮባ ወይ በደቂቃ ይሰጠን እኮ አልኩ። ደቂቃ ይሰጠንና በደቂቃ እናውራ። ደቂቃ አንድ ሰው የያዝልን። ፖይንትህን ማስቀመጥ አትችልም እንደዚህ ፔትራ? ለምን ደቂቃ እዮባ ተወቆይ 3 ደቂቃ ሰጥቻለሁ። ፔትራ ቀጥል። 3 ደቂቃ አጋራና ቶሎ አሁን ያለ በ3 ደቂቃ ጨርስ። ይኸው የኔን እይታ ነው የማስቀምጠው። ከ31 ታቆማለህ። ቀጥል። እሺ በቃ እሺ፣ ቀጥል። 3 ደቂቃ ቴንክ ዩ። 2 ደቂቃ ነው 31 ላይ 32 ላይ ነው 3 ደቂቃ። እሺ 32 ላይ ታቆምልኛለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል መጽሐፍ ቅዱስ። ሰው በልቡ ሲያምን ኢሚዲየትሊ ነው የሚጸድቀው። በዛ የመጽሐፍ ቅዱስ ፕሪንሲፕል መሰረት ሮሜ ምዕራፍ 10 ላይ እንዲህ ይላል። ከዛ በመነሳት ነው ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። በቅጽበት ነው ድህነት የሚፈጸመው። ቅድም ወንድሜ ኢዮባ የጠቀሰው አለ። የቆርኔሌዎስ ቤተሰቦች ጴጥሮስ መጥቶ መናገር በጀመረ ጊዜ መንፈስ ቅዱስ ተሞሉ ይላል። በልሳን መናገር ጀመሩ ይላል። እንዴት ነው ያልዳነ ሰው በልሳን የሚናገረው? ከዛ በኋላ ጴጥሮስ ምን ይላል? እነኚህ ሰዎች ሊጠመቁ የሚከለክላቸው ምን አለ ይላል። ያልዳነ ሰው በምንም ታሪክ መንፈስ ቅዱስ ሊሞላ አይችልም። እንደዛ ማለት በቃ በዓለም ላይ ያሉ ሰዎች ሁሉ ላይ ሳያይድኑ መንፈስ ቅዱስ ይሞላሉ ማለት ነው። መንፈስ ቅዱስ የመሞላት ምልክት የመዳን ነው። ይህም ደግሞ በአንደኛ ቆሮንቶስ በማርቆስ ወንጌል ምዕራፍ 16 ያመኑ እነኚህ ምልክቶች ይከተሏቸዋል፣ በአዲስ ቋንቋ ይናገራሉ። ያመኑ ማመንን ነው የሚያሳየው። ስለዚህ ያመነ የዳነ ሰው ምልክቱ በአዲስ ቋንቋ መናገር ነው። እዛ ጋም ደግሞ ቆርኔሌዎስ ቤተሰብ ላይ የሆነው ነገር ይሄው ነው። እንደገና ደግሞ ሮሜ ምዕራፍ 10 ላይ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ነው። ስለዚህ ባመነ ሰዓት ሰው ኢንስታንታኔስ ይድናል፣ ባመነ ሰዓት። ከዛ በኋላ ጥምቀት ደግሞ ለመተባበር ሞቱን በሚመስል ሞት ትንሣኤውን በሚመስል ሞት የምንተባበረበት ነው። ይህንንም የሚያሳየን ስለ ጥምቀት በሮሜ ምዕራፍ 6 ላይ ክሊርሊ ይናገራል። ምንድን ነው የሚለው? እንግዲያስ ለኃጢአት እንድንገዛ የኃጢአት ስጋችን ይሻር ዘንድ አሮጌ ሰውነታችንን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቀዋል። ነገር ግን ክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ይኸው ምንድን ነው ጥምቀት ማለት? መተባበሪያ ነው። ምንተባበረን ሞቱን በሚመስል ሞት ትንሣኤውን በሚመስል የሞት ነው። የት ነው? መስቀል ላይ ነው ኢየሱስ የሞተው። ከዛስ ተቀበረ።
ከዛ በኋላ ደግሞ ሞትን ድል አድርጎ ደግሞ ተነሳ። ልክ ውሃ ውስጥ የምናደርገው ምንድን ነው? በመርሲስ እኛ ልክ ከዳንም በኋላ ከሱ ጋር ለመተባበር ውሃ ውስጥ እንጠልቃለን። ሞተናል ብለን ከሱ ጋር ለምንድን የሞት ነው? ለኃጢአት። ክርስቶስ ለኃጢአት በመስቀል ላይ ነው። ልክ ሲነሳ ደግሞ ኢዮባ እንትን በለው ሐዋርያው ቅዱስ ጳውሎስ የደማስቆ መንገድ ላይ ጀመርክና ከዛ ወደ ሮሜ 10 ሄድክ። ዘለህ ሁሉንም ነገር ማለት ነው። የሐዋርያት ስራን በሙሉ ምዕራፍ 9ንም ዘለልከውና 10ንም የሐዋርያት ስራ በሙሉ ትረካውን ዘለ ሮሜ 10 ጋር ሄድክ። ከሮሜ 10 ደግሞ የት እንደገባ እኔ እንጃ። ፔትራ ያቀረብከው እንትኖች ነበሩ። እሱን ኮንሲስተንት ሆነ እዛው ሐዋርያው ቅዱስ ጳውሎስ ጋር መልስልኝ ነበር ያልኩ። እሱን አልፈልግም ብለሃል። እንዴት እንደምንወያይ አላቅም። እኔ ከታላቅ ይቅርታ ጋር ጥቅስ መገጣጠም እኮ አይደለም የያዝ ነው። ሮሜ 10 ላይ እንትን ብለህ ነው እዛው ሮሜ 5 ላይ ሮሜ 6 ላይ እኮ ጥምቀትን ታገኘዋለህ። እነዛን ሁሉ ዘለህ ሮሜ 10 ላይ የሆነ ጥቅስ ማምጣት የሆነ እንጃ ውይይቱ ማንንም አይጠቅምም። ብራዘር ጥቅስ መገጣጠም ከሆነ የፈለከው ማለት ነው። ጥቅስ መወራወር ከፈለክ መወራወር እንችላለን ዝም ብለን። ግን እዚህ ጋር ሐዋርያው ቅዱስ ጳውሎስ ድኗል፣ መንፈስ ቅዱስን ተሞልቷል አልከኝ። የደማስቆ መንገድ ላይ ኢየሱስ ክርስቶስ ሲገለጥለት ሐዋርያው ቅዱስ ጳውሎስ ድኗል፣ መንፈስ ቅዱስ ተሞልቷል አልክ። ከዛ ወረድ ስትል ግን እዛው ጋር ስታነብ አናንያ መጥቶ በመንፈስ ቅዱስ እንድትሞላ ይላል። ስለዚህ እሱን መልስልኝ፣ አስታርቅልኝ። እንዴት ነው ደማስቆ ለመንገድ ላይ ተሞልቷል ብለህ ከታች እንደገና አናንያ መጥቶ በመንፈስ ቅዱስ እንድትሞላ የሚለው? እሱን ብቻ ነው እንድትመልስልኝ የምልፈልገው ፔትራ። ደቂቃ እንትን እንዳይልብኝ እመልሳለሁ። ደቂቃ እያለና ራስህ ያስቀመጥከው ክሌም ነው ፔትራ። አንተ ያስቀመጥከው ክሌም እኮ ነው። በመንፈስ ቅዱስ ተሞልቷል ሐዋርያው ቅዱስ ጳውሎስ አልከኝ። አዎ መልሳለሁ። እኔ ጌታ ሆይ እንዴት ልጨርስ? ልናገር እንግዲህ ጠይቀኸኛል። ጸጥ ብለህ ስማኝ፣ ሚውት አድርግ። በዛን ቅጽበት ጌታ ሆይ ቆይ ፔትራ፣ ምንም ሚውት አድርገን አንሰማህም። ሌላ ርዕስ ከሄድክ ሚውት አድርገን አንሰማህም። የጠየቀ ላይ ዳይሬክት መልስ ካለ ብቻ እንሰማለን። ምክንያቱም ሌላ መምህራን ስላሉ አሁን የጠየቀ ላይ ፎከስ አድርገህ ትመልሳለህ ነው። ሌላ ጥቅስ በዛ የማይገናኝ ካልክ አስቆማለሁ። በቃ ቀጥሉ። ይቅርታ ወርዷል መሰለኝ። ብዙ ሰላም እስቲ ምናልባት እሱ ከወረደ ከጳውሎስ ጋር በተገናኘ ያለውን ነገር ቅደም ተከተል እኔ እስቲ የተወሰነ ነገር ማስቀመጥ ከቻልክ ሰዓት ከሰጣችሁኝ ምናልባት። እንዴት ዋላችሁ? ጥያቄን አቅርብ፣ አንተም ትጠየቃለህ። ሶል መታችሁ ለመስበካት ሞክሩ። ያኛው ስለወረደ ልቀበል። ሶል ለመጠየቅም ለመጠየቅም ፈቃደኛ ነህ? ጸገነት ዛሬ አላማዋ እንድንጠይቅ ስለሆነ ጥሩ ነው። አይ ጥሩ ነው። ፈቃደኛ ነህ? ይቻላል። ኧረ ይቻላል። እሺ ጠይቀህ ትጀምራለህ ወይስ ተጠይቀህ? እሺ አዎ፣ እኔ መጠየቅ የፈለግኩትኝ እንደው ድነትን የቱ ጋር ነው የሚያልቀው፣ ምን ሲደረግ ነው የሚዳነው የሚለውን ነገር አላስቀመጣቸውም። ይህን ስናደርግ ስናምን ወይ ስንጠመቅ ወይ ስጋ ወደሙን ስንወስድ እንድናለን፣ እዚህ ጋር ነው ምንድነው የሚል ፖይንት ስፔሲፊክ አድርጋችሁ ለሰው አታስቀምጡም። እና እስቲ ያንን ማስቀመጥ ከቻላችሁ በግልጽ አስቀምጡትና ከዛ በኋላ እኔም ያለውን ነገር የምጠይቁትን ነገር ለማስቀመጥ እሞክራለሁ። እስቲ ይህንን መጀመሪያ አስቀምጥ እስቲ። አስጨናቂው እስቲ በዚህ እንትን ላይ እንትን በል። ጥያቄ ገብቶኛል። ጥያቄው መልሱን ስመልስልህ ጥያቄውን እንዳትቀይረው። እሺ ሶል የጠየቀው ጥያቄ አንድ ሰው ዳነ የሚባለው መቼ ነው ብሎ አይደለም የጠየቀን። የሚዳነው መቼ ነው ብሎ ቃሉ ይናገራል ነው። ያመነ እንደሚድን ይናገራል።
የተጠመቀም እንደሚድን ይናገራል። የመሰከረ እንደሚድን ይናገራል። ንስሐ የገባም እንደሚድን ይናገራል። ስጋውን የበላ ደሙን የጠጣ የዘላለም ሕይወት እንደሚያገኝ ወይም እንደሚድን ይናገራል። እንዲሁም እስከ መጨረሻው የሚጸና እሱ እንደሚድን ይናገራል። ስንት አይነት ድነት ቃሉ ያስቀምጣል። መዳን አሁን እዚህ ጋር ይሄን ሲያደርግ ይድናል፣ ይሄን ሲያደርግ ይድናል የሚል ነገር እያንዳንዷን ከጥቅሱ ጋር ከመጽሐፍ ቅዱስ ሐሳብ ጋር እዛ ጋር የሚያገኘው ምን አይነት ድነት ነው? ለምሳሌ ሲጠመቅ ምን አይነት ድነት ነው የሚያገኘው? ይሄን ሲያደርግ ምን አይነት ድነት ነው የሚያገኘው እያልክ አብራራለን። አሁን ግልጽ ስፔሲፊካሊ ማየት ስላለብን ማለት ነው። እሺ በነገራችን ላይ ለአንተ ላላመኑ ሰዎች የምንናገረው ቃሉን ነው። ወንገር ኦርቶዶክሳዊ ስናፍ አሁን ያመኑ ሰዎች አሉ እዚህ ጋር ላመኑት ሰዎች እስቲ ላመኑ ሰዎች ለነሱ አሁን እኔን እርሳኝና ያመኑ ሰዎች እንደሚጠይቁ አድርገህ መልሰው። አንዴ ነው የተደረገው። አይ እኔ ኢንተርፌር ላደርግ ወይ ሐሳብ ላስቀምጥ አድርገው ሚውት አድርገው ሰው ለረባክህ ላመኑትና ላላመኑት ሰዎች ቀላቅለን አናወራም። ላመኑት ኦርቶዶክሳዊ ቤተክርስቲያናዊ መጽሐፍ ቅዱሳዊ ትምህርት አለ፣ ይማሩታል። ላላመኑት ሰዎች ግን ትምህርት ሳይሆን የምናስተምራቸው ወንጌልን ነው የምንሰብካቸው፣ ምስክርነት ነው የምንሰጣቸው። ካለማመን ወደ ማመን እንዲመጡ ሰዎች የሚነገረውን እውነት ላመኑ ሰዎች ከሚነገረው እውነት ጋር ቀላቅለን ይሄ ምንድነው ውሃና ዱቄትን ቀላቅሎ እንደ ገንፎ እንጨት እንደ ማቡካት አድርገን አንሰብክም፣ አይፈቀድልንም፣ ክልክል ነው። በክርስቶስም ደስ አይሰኝም፣ ዲያብሎስም ራሱ ይሄን ቢሰማ አይጠቀምበትም። ስለዚህ ላላመኑ ሰዎች የምንናገረው ቃሉን ነው። አሁን ላመኑ ሰዎች ነገራቸው እያልኩ ነው። ሌላ ነገር እኮ ነው የምታብራራው። አሁን የኔን ያዝልኝ እባክህ። እሺ ጥያቄ እባክህ ሶልዬ ልጠይቅን ያልከኝ ልሞግት አላልከኝም። ስለዚህ እንዴት ነው ሰዎች የሚድኑት እንዴት ነው ብለህ ነገርከኝ። ነገርኩ። እነዚህን እውነታዎች አንድ የሚያደርጋቸው እውነት አለ። ሰው የሚያምነው በስሙ ነው፣ ኢየሱስ ክርስቶስ ስም፣ በአብ ወልድ መንፈስ ቅዱስ ስም። ሰው የሚጠመቀው በማን ነው? በስሙ ነው፣ በኢየሱስ ክርስቶስ፣ በአብ ወልድ መንፈስ ቅዱስ። ሰው የሚመሰክረው ማንን ነው? ኢየሱስ ክርስቶስን ነው፣ አብ ወልድ መንፈስ ቅዱስን ነው የሚመሰክረው። ሰው ንስሐ የሚገባው ወደ ማን ነው? ወደ ኢየሱስ ክርስቶስ ነው፣ ወደ አብ ወልድ መንፈስ ቅዱስ ነው። ሰው የሚበላው ስጋና ደም የማን ነው? የኢየሱስ ክርስቶስን ነው። ሰው የሚመሰክረው ማንን ነው? ኢየሱስ ክርስቶስና አብ ወልድ መንፈስ ቅዱስን ነው። ስለዚህ እነዚህ አንድ